የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ሁለተኛ ምዕራፍ 1። ጳውሎስ፣ ሲላስና ጢሞቴዎስ በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር አብ ከጌታ ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን። ወንድሞች ሆይ እምነታችሁ በየጊዜው እያደገ በሚሄዱና የእርስ በርስ ፍቅራችሁም እየጨመረ በመምጣቱ ስለ እናንተ እግዚአብሔርን ሁልጊዜ በሚገባ ማመስገን አለብን። ስለዚህ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ እኛ ራሳችን ስለ ትዕግሥታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያናት ዘንድ እንመካለን። ይህ ሁሉ የእግዚአብሔር ፍርድ ቅን መሆኑን የሚያመለክት ነው። ከዚህም የተነሣ መከራን ለምትቀበሉለት ለእግዚአብሔር መንግሥት የበቃችሁ ሆናችሁ ትቈጠራላችሁ። እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ መከራን ይከፍላቸዋል። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ ዕረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያ ጊዜ እግዚአብሔርን የማያውቁትንና ለጌታችንም ለኢየሱስ ወንጌል የማይታዘዙትን ይበቀላል። እነርሱም ከጌታ ፊትና ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑበትም ሁሉ ዘንድ ሊገረም በሚመጣበት በዚያ ቀን ይሆናል። እናንተም ከሚያምኑት መካከል ናችሁ፣ ምስክርነታችንን ተቀብላችኋልና። ይህን እያሰብን አምላካችን ለጥሪው የበቃችሁ አድርጎ እንዲቈጥራችሁ መልካም ለማድረግ ያላችሁ ምኞትና ከእምነት የሆነውን ሥራችሁን ሁሉ በኃይሉ እንዲፈጽምላችሁ ዘወትር ስለ እናንተ እንጸልያለን። ደግሞም እንደ አምላካችንና እንደ ጌታ ኢየሱስ ክርስቶስ ጸጋ መጠን የጌታችን የኢየሱስ ስም በእናንተ ዘንድ ይከብርና እናንተም በእርሱ እንድትከብሩ ይህንን እንጸልያለን። ሁለተኛ ተሰሎንቄ ምዕራፍ 2። ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይህንን እንለምናችኋለን። በመንፈስ መገለጥ ወይም በቃል ወይም ከእኛ እንደ ተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሮአችሁ አትናወጡ፣ አትደንግጡም። ማንም ሰው በምንም መንገድ አያታላችሁ። አስቀድሞ ዓመፅ ሳይነሣ ለጥፋት የተመደበውም የዓመፅ ሰው ሳይገለጥ ያ ቀን አይመጣምና እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበር ትዝ አይላችሁምን? በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የዓመፅ ምስጢር አሁንም እንኳ እየሠራ ነውና። ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው። ከዚያም በኋላ ጌታ ኢየሱስ በአፉ እስትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው ዓመፀኛ ይገለጣል። የዓመፀኛው አመጣጥ በሰይጣን አሰራር ላይ የተመሠረተ ሲሆን ይህም በሐሰተኛ ታምራት በምልክቶችና በድንቅ ነገሮች ሁሉ ይሆናል። እንዲሁም ይድኑ ዘንድ እውነትን ባለመውደድ የሚጠፉትን ሰዎች በሚያታልል በተለያየ ክፋት ሥራ ይመጣል። በዚህ ምክንያት እግዚአብሔር በሐሰት እንዲያምኑ የስተትን አሰራር ይልክባቸዋል። ይህም የሚሆነው እውነትን ያላመኑት ነገር ግን በክፋት ደስ ይላቸው የነበሩ ሁሉ እንዲፈረድባቸው ነው። በጌታ የተወደዳችሁ ወንድሞች ሆይ እኛ ግን ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባናል። ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁና በእውነትም አምናችሁ እንድትድኑ መርጧችኋል። የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ በወንጌላችን አማካይነት ጠርቷቸዋል።
እንግዲህ ወንድሞች ሆይ ጸንታችሁ ቁሙ። በአንደበታችንም ሆነ በመልእክታችን ያስተላለፍንላችሁን ትምህርት አጥብቃችሁ ያዙ። ራሱ ጌታችን ኢየሱስ ክርስቶስ ደግሞም እኛን የወደደንና በጸጋው የዘላለም መጽናናትና መልካም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎ ሥራና በቃል ሁሉ ያበርቷል። ሁለተኛ ተሰሎንቄ ምዕራፍ 3 በቀረውስ ወንድሞች ሆይ በእናንተ ዘንድ እንደሆነው የጌታ ቃል በፍጥነት እንዲሰራጭና እንዲከበር ለእኛ ጸልዩልን። ደግሞም ሰው ሁሉ እምነት ያለው ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ጸልዩልን። ጌታ ግን ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ይጠብቃችኋል። እኛ ያዘዝናችሁን አሁን አደረጋችሁ፣ ወደፊትም እንደምታደርጉ በጌታ እንታመናለን። ጌታ ልባችሁን ወደ እግዚአብሔር ፍቅርና ወደ ክርስቶስ ጽናት ይምራው። ወንድሞች ሆይ ሥራ ፈት ከሆነና ከእኛ በተቀበላችሁ ትምህርት መሠረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስ ስም እናዛችኋለን። የእኛን ምሳሌ እንዴት መከተል እንደሚገባችሁ እናንተ ራሳችሁ ታውቃላችሁና። ከእናንተ ጋር በነበርንበት ጊዜ ሥራ ፈቶች አልነበርንም፣ ደግሞም የማንንም እንጀራ በነጻ አልበላንም። ነገር ግን ከእናንተ በአንዳችሁም ላይ ሸክም እንዳንሆን ሌሊትና ቀን እንደክምና እንሠራ ነበር። ይህን ያደረግነው ምሳሌነታችን እንድትከተሉ ብለን እንጂ የሚያስፈልገንን ነገር ከእናንተ ለማግኘት ሥልጣን ሳይኖረን ቀርቶ አይደለም። ከእናንተ ጋር በነበርንበት ጊዜ ሊሠራ የማይወድ አይብላ ብለን ይህን ትእዛዝ ሰጠናችሁ ነበርና። ከእናንተ አንዳንዶች ሥራ ፈቶች እንደሆኑ ሰምተናል። እነርሱም ያለ ሥራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ናቸው። እንደዚህ ያሉ ሰዎች ተግተው ሥራቸው እንዲሠሩና እንጀራቸው እንዲበሉ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን፣ እንመክራቸዋለንም። እናንተ ግን ወንድሞች ሆይ መልካም ሥራን ከመሥራት ከቶ አትታክቱ። በዚህ መልእክት ላይ ላለው ቃላችን የማይታዘዝ ማንም ቢኖር እንደዚህ ያለውን ሰው በጥንቃቄ ተከታተሉት፣ በሥራውም እንዲያፍር ከእርሱ ጋር አትተባበሩ። ሆኖም እንደ ወንድም ገሥጹት እንጂ እንደ ጠላት አትቁጠሩት። የሰላም ጌታ ራሱ በሁሉም ነገር ዘወትር ሰላም ይስጣችሁ። ጌታ ከሁላችሁ ጋር ይሁን። ይህንን ሰላምታ በገዛ እጄ የጻፍኩት እኔ ጳውሎስ ነኝ። የመልእክቶቼም ሁሉ መለያ ይህ ነው። አጻጻፌም እንደዚህ ነው። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን።